ወደ ሁለታችሁም ልምጣና እንግዲህ ካባ ጀምራለሁ። ይህን ትግል በትዕግስት ጸንቶ ማሸነፍ ለክርስቲያናዊ ህይወት ያለው አዎንታዊ አስተዋጽኦ ምንድነው? እንግዲህ በትግል ውስጥ ትዕግስት ጸንቶ መቆም እንዴት ነው ይህ ለክርስቲያናዊ ህይወታችን ጥሩ ተጽዕኖ የሚኖረው? እነዚህ ውስጣዊ ትግሎች ውስጥ እያለን በትዕግስትና በጽናት መኖራችን አንደኛው ይመስለኛል ትህትናን ያመጣል። ውስጣዊ ችግሮቻችንን በታማኝነት ስንመለከት የቁጥጥር የኮንትሮል የሚባል አለ እንደ እኛን የሚቆጣጠሩን ፎርሶች አሉ፣ ኃይሎች አሉ። እነዚህ የቁጥጥርና የበላይነት ምናብን ከኛ ያፈርሳል። በእውነትም ራሳችን በደንብ ማየት የምንችል ከሆነ ቅድም ኢማማ እንዳነሱት እና በእግዚአብሔርና በሰዎች ፊት ደግሞ ንጹህ ሆነን በእውነተኛነት በእግዚአብሔርም በሰው ፊትም እንቆማለን። በታማኝነት የራሳችን ማየት ከቻልን ብዬ ነው። እና እንዲህ ያለ ትህትና ደግሞ ለእግዚአብሔር ጸጋ ጥሩ ምርታማ ቦታ ነው ብዬ አስባለሁ። እኛ ክፍት ከሆነን ኦነስትሊ ራሳችን የምናይ ከሆነ የእግዚአብሔር ጸጋ ተጨምሮበት ትህትናን ያስተምረናል፣ የተሻለ ሰዎችም ያደርገናል ብዬ አስባለሁ። ሁለተኛው ነገር ደግሞ ከእግዚአብሔር ጋር ያለንን ግንኙነት ያጠናክራል ብዬ አስባለሁ። እነዚህ የውስጣዊ ትግሎች እግዚአብሔርን በየጊዜው እንድንፈልግና በእግዚአብሔር ጸጋ እንድንኖር ይጋብዘናል። በዚህ ደረጃ ላይ ስንሆን ደግሞ ጸሎታችን ራሱ ከመደበኛ ድርጊት ወደ እውነተኛ ድርጊት ይቀየራል። ሩቲን የምናደርጋቸው ነገሮች አሉ። አንዳንድ ጊዜ ጸልዩ ስለተባለ ብቻ እንጸልያለን። አንዳንድ ጊዜ ደግሞ ሰው ሲጸልይ አይተን ብቻ እንቀላቀላለን። እውነትም ውስጣችንን በደንብ ማየት የምንችል ከሆነ ጸሎታችንም ድርጊታችንም ከሩቲን ይወጣና ከመደበኛነት ይወጣና ከልብ የምናደርጋቸው ነገሮች ይሆናሉ ብዬ አስባለሁ። በዚህ ሁኔታ ከእግዚአብሔር ጋር ያለንን ግንኙነት ቁርኝት ያጠናክራል ብዬ አምናለሁ። ሶስተኛ ደግሞ ምናልባት ዓላማችንን ያነጻል ብዬ አስባለሁ። በህይወታችን ቅድም ተናግራለሁ ስለ ዓላማችን። የተለያዩ ዓላማዎች ሊኖሩን ይችላሉ። ነገር ግን በክርስቲያናዊ እይታ ያልኩኝ ግንኙነት ከእግዚአብሔር ጋር ያለን ከሰው ጋር ያለንና ከተፈጥሮ ጋር ያለን ግንኙነት እንዲያጠናክርልን ነው። ዓላማችን ያነጻል ስል በተለይ በከባድ ጊዜ ወይንም ከባድ ዋጋ የምናደርጋቸው ነገሮች ከባድ ዋጋ በሚያስከፍሉንበት ጊዜ ትክክለኛውን ነገር ማምረጥ ከቻል ትክክለኛ ይሄ የዓላማችንን ህንጸት ያመጣል እና ፍቅርንም መከተልን ያመለክታል ብዬ አስባለሁ። ሌላኛው ደግሞ ምናልባት ትዕግስትና ጽናትንም ያመጣል ብዬ አስባለሁ። አንዳንዶቻችን ውስጣችን ውጥረት ሲኖር ቶሎ ብለን የሆነ መልስ ማግኘት እንፈልጋለን። ቶሎ ብለን ራሳችን መከላከል እንፈልጋለን። ነገር ግን ትክክለኛ ምርጫ እናደርጋለን የምንል ከሆነ ጊዜ ሰጥተን በጽናትና በትዕግስት ትክክለኛውን ነገር ለማድረግ መሞከር አለብን ነው። ቅዱስ ኢግናጢዮስ ምንድነው የሚለው? በህይወታችን ውስጥ አንድ አይነት ስሜት አይደለም ሁሉ ጊዜ የሚሰማን። አንዳንድ ጊዜ የደስታ ስሜት አለ፣ አንዳንድ ጊዜ የሀዘን አለ፣ አንዳንድ ጊዜ የህመም አለ፣ አንዳንድ ጊዜ የነጻነት አለ። እነዚህን ነገሮች ሲያጋጥሙን ለምሳሌ ደስታ ሲሰማን ቶሎ ብላችሁ ውሳኔ አትወስኑ ይላል።
ያ መንፈስ የደስታ መንፈስ ከየት እየመጣ እንደሆነ ለማየት ማረጋጋት መጸለይ አለባችሁ ይላል። ዲሰርንመንት የምንለው ተናደንም ከሆነ ወይንም ሀዘን ውስጥ ሆነን ቶሎ ብላችሁ ውሳኔ አትወስኑ ይላል። ያ መንፈስ ያ ስሜት ከየት እየመጣ እንደሆነ ማየት አለባችሁ ይላል። ትዕግስትን ያስተምረናል። ትክክለኛ ምርጫ ለማምረጥ እነዚህ የሁለት የህይወታችን ትግሎች ሲያጋጥሙን፣ ሌላኛው ፕሮባብሊ ለሌሎች ሰዎች ያለን ርህራሄና አንድነትን ደግሞ ያጠናክራል ብዬ አስባለሁ። የራሳችንን ድክመት ማወቅ በተለይ ልባችንን ለሌሎች የበለጠ ይከፍታል ብዬ አስባለሁ። ፈራጆች አንሆንም። ትዕግስትን ያስተምረናል፣ ሌሎችን ማታገስን ያስተምረናል እና ምህረትን እንድናደርግም ትልቅ ትምህርት ይሆነናል። ሌሎች ሰዎችንም ለመረዳት ጥሩ መንገድን ይከፍትልናል ብዬ አስባለሁ። ማማ አንቺ ምን ትያለሽ? ምን ትጨምሪያለሽ? እኔ አንድ የምጨምረው ነገር ባባ ላይ መጀመሪያ ሰው ቆም ብሎ ራሱ ማወቅ አለበት። ማንኝ እኔ በውስጥ ያለው መንፈስ የተኛው ነው። ራሳችን ካላወቅን በስተቀረ የት እንደቆምን ካላወቅን በስተቀረ አንተ የቆምክ የሚመስልህ ተጠንቀቅ እንዳትወድቅ ነው የሚለው። ስለዚህ የት ነው ያለሁት? መጀመሪያ ራሳችንን ወደ እግዚአብሔር፣ ወደ ኃጢአት፣ ወደ ጽድቅ ከማሰባችን በፊት መዓዛ ማን ናት? እኔ ማን ነኝ? ከእግዚአብሔር ጋር ያለኝ ግንኙነት ምንድን ነው? ከዛ ራሳችን ቁጭ ብለን ራሳችን ማየት ስንጀምር ከራሳችን መጀመር አለብን፣ መጻፍ አለብን። እኔ በውስጤ ያለው ይሄ 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 ነው መልካምነት። እንደገናስ ክፉ ደግሞ ይሄ ይሄ አለ። መልካምነቱን ክፉን እንዴት በመልካምነት ላጥፋው፣ እንዴት ላሸንፈው የሚለውም ብንነሳ ስለ ራሳችን መጀመሪያ ብናውቅ ከዛ ከኃጢአት የምንርቅበት ጸጋ ከእግዚአብሔር ተጨማሪ የምናገኝ ይመስለኛል። ለምሳሌ ሐዋርያ ጳውሎስ 7ን ከጨረሰ በኋላ ወደ ሮሜ 8 ስናይ የስጋ ስራና የመንፈስ ስራ፣ ይህንን በመንፈስ የሚያስቡ በመንፈስ የሚኖሩ ስለ መንፈስ ያስባሉ፣ በስጋ የሚኖሩ ስለ ስጋ ያስባሉ። ስለዚህ መንፈስና ስጋ ምን ይላል? መንፈስ ህይወትን ይሰጣል፣ በስጋ ማሰብ ግን ሞትን ያመጣል። ስለዚህ ይህንን በሰውነታችን ላይ ሮሜ 8ን መወጣጫ ያደረገው ሐዋርያ ጳውሎስ ያ ነው መወጣጫ ያደረገው። ከዛኛው ወደዚህ ግልብጥ ብሎ የመጣው ይሄ ነው። ሰው ልጅ ኃጢአት ይሰራል፣ ይወድቃል። መወጣጫው ግን ሮሜ 8 ነው። ምንድን ነው? መንፈስና ስጋ መለየት። በአንተ ውስጥ ያለው የስጋ መንፈስ ከሆነ ስለ ስጋ ነው የምታስበው። እንደገና መንፈሳዊ ከሆንክ ስለ መንፈስ ነው የምታስበው። መንፈሳዊ በየቀኑ የምሰራቸው ስራዎች መገምገም፣ እንደዚህ ሰርቻለሁ፣ እንደዚህ አድርጋለሁ፣ እንደዚህ አድርጋለሁ። እንደገናስ መንፈሳዊ ያልሆኑትስ እነዚህ እንደዛ እያለ መውጣት። ይሄ የመጀመሪያ ዓላማ መሆን አለበት። ከዛ ነው ወደ ንስሐ የምንመጣው፣ ከዛ ነው ወደ ለውጥ የምንመጣው። እንደገና ደግሞ ከዚህ ፈተና እንዴት ከዚህ መሳሳብ እንውጣ የሚለውን ሐዋርያ ጳውሎስ 2ኛ ጢሞቴዎስ ምዕራፍ 2:22 ላይ ምን ይላል? ከክፉ ጎልማሳነት ምኞች ሽሽ ነው የሚለው። በንጹህ ልብ ጌታን ከሚጠሩ ጋር አብር። ቅድም አባ ያሉት ከማን ጋር እንደምንውል በንጹህ ሕሊና ከሚራመዱ ጋር አብር። ምክንያቱም እነዚህ ክፉ ከሚያደርጉ ሽሽ። እንደውም 1ኛ ቆሮንቶስ ምዕራፍ 15 ላይ ምን ይላል? ከመጥፎ ጓደኛ ሽሽ ነው የሚለው። ከመጥፎ ጓደኛ ራቅ። ስለዚህ ይሄ ወደ ክፋት የሚመራ ነገር ምን ማድረግ አለብን? መዝጋት አለብን። ካልተዘጋ ቆም ብለን ካልዘጋ ነው በስተቀረ ሰላማዊ የሆነ ህይወት አይመጣልንም። ይሄ በዚህ አይነት ብናየው መልካም ይመስለኛል። በጣም ትልቅ ሀሳብ ነው ማማም አባ ቡርቃም ያመጣችሁትና ምናልባት ይሄንንም አሁን ያመጣችሁትን ሀሳብ ወደ ራሳችን መግባት፣ ራስን ማወቅ፣ በራስ ላይ ያለመደገፍ፣ ተግባሮቻችንን መፈተሽ። አሁን ስለ ጾም አውርተው ነበርና አንዳንድ ጊዜ አናቀውም ስል አይምሯችን በጣም ጥሩ ሰዎች እንደሆነን ይነግረናል። በጣም ጥሩ ሰዎች ነን ብለን እናምናለን።
ኢቭን እንናገራለን። እኔ እኮ ሰውን አላስከፋም፣ እኔ እኮ ጥሩ ሰው ነኝ ብለን ሁላ ምንናገርበት ጊዜ አለ። ነገር ግን ተግባሮቻችን ደግሞ ሌሎች ሲያዩት የሚያቆስል ተግባር ነው የምንሰራው። እና እነዚህ ጋፖች ይሄ መካከል ላይ ያለው ክፍተት ከዚህ ከትግሉም ጋር ከጳውሎስም ጋር አገናኝተን እንደው መንፈሳዊ ብልህነት ወይም ስሜታዊ ብልህነት ራስን ስሜቶቻችንን ማወቅ እናንተ በላችሁታል በተለያየ መልኩ ራስን ማወቅ ራስን መፈተሽ የሚለው ነገርና እስቲ ከሱ ጋር ምናልባት አያይዛችሁ መንፈሳዊ ብልህነት ምንድነው? ምን ማወቅ ነው? እግዚአብሔር ከኛ የሚፈልገው ማወቅ ነው? እንዴት ነው? ስሜታዊ ብልህነት ስንል ስሜቶቻችንን ማወቅ፣ ማንነቶቻችን፣ ሐሳቦቻችንን፣ ተግባሮቻችንን የሚገፉ ውስጥ የሚገፉ ኃይሎች አሉን ብለናል። ብዙ ጊዜ የሚገፉ ኃይሎች ከሐሳብ ወደ ስሜት ይመጣሉ። ከዛ ተግባር ደግሞ የስሜትን ነገር ይፈጽማል። አንዳንዴ ከሐሳብ ጋርም ይጋጫል። እኔ ትዕግስተኛ መሆን እፈልጋለሁ፣ ስሙንም ተሸክሜዋለሁ ትዕግስት ብዬ በአእምሮዬ ትዕግስተኛ መሆን ነው የምፈልገው፣ ግን በየጠዋቱ ባገኘሁት ሰው ላይ ጮሃለሁ። ምን ትዕግስት አለኝ? እዚህ እዛ ጋር ያለው ጋፕ እንደው እንዴት ነው ሰው ያንን ማጥበብ የሚችለው? እንደው ከእናንተ ኤክስፒሪየንስ ከእሳቸውን ጀምር ከማማን ጀምር። እሺ እኔ ራሴን ነው የምናገረው። አሁን ኃጢአት በተሰማኝ ሰዓት የማደርጋቸው ነገሮች አሉ። አንድ ቃል አለ ሚልክያስ 7 ላይ ደስ የሚል ጠላቴ ሆይ በወድቅ እንኳን ደስ አይበልህ እነሳለሁ። በምንድን ነው የምትነሺው መዓዛ ስል በምስጢረ ንስሐ እንደገናስ ያ ያሳዘንሽው ሰው አውቶማቲካሊ ሰዓት ጊዜ ሳትፈጅ ይቅርታ መጠየቅ፣ ሄዶ እግር ላይ መውደቅ። ይሄ በክርስቲያናዊ ህይወት ይሄን ከተለማመድን አጥፍቻለሁ ምን አድርጋለሁ ኢቭን ሰዎች ሰላም ሳይሉን ሲያልፉ ጎተት አድርገን ያጠፋሁት ነገር አለ። ለምንድን ነው ሰላም ያላልኩኝ? ምንድነው? ወይስ እኔ ነኝ ያጠፋሁት? ሰላምታ ያሳነስኩት እኔ ነኝ ወይ? ከራሳችን ብንጀምር ያ መንፈሳዊነት እያደገ ለሌሎች ሰዎች ደግሞ አርአያ የሆነን እንመጣለን። እንዳልኩት በወድቅ እንኳን እነሳለሁ ምን ይላል? እግዚአብሔር ያበራልኛልና። እግዚአብሔር ያብራልኝ ኃጢአቴ ምንድናቸው? ብርሃን እንዲመጣ በላይ ላያችን መንፈስ ቅዱስ እንዲመጣ በላይ ላያችን መጋበዝ። ባይዘወይ እኛን የሚያንቀሳቅሰው መንፈስ ቅዱስ ነው፣ ሆሊ ስፒሪት ነው። መንፈስ የሌለው ሰው አንድ አሜሪካዊት ስታስተምር ምን አለች? ባሉን ይነፋል አለች። ተነፍቶ ቁጭ ይልና 2-3 ቀን አስቀምጡት ራሱ ይተነፍሳል አለች። ራሱ የኛም ህይወት እንደዛ ነው። መንፈስ ቅዱስ በየቀኑ ካልሞላን በስተቀር እየተነፈሰ ሽሪንክ እያደረገ ይሄዳል። ስለዚህ እኛ ያንን የእግዚአብሔር መንፈስ በውስጣችን ያለ የእግዚአብሔር መንፈስ መቀስቀስ መቻል አለብን። በመንፈሳዊ በራሳችን ብቻችን ሆነን ጌታ ሆይ ዛሬ ምን አሳለፍኩ? ቀን ሙሉ ምን ሰራርኳልኩ? ማንን አሳዘንኩ? ማንን ክፉ ቃል ተናገርኩ? መልካም ማድረግ የሚገባኝስ እንዴት ኔግሌክት አደረኩ? ይሄንን ኔግሊጀንስ ራሱ ኃጢአት ነው። ኔግሊጀንስ ራሱ ጥቃቅን ነገሮች ቅዱሳኖቻችን እንደሚሉት ትንንሽ ነገሮች ማድረግ ስንችል ሳናረግ ስንቀር ያ ራሱ ኃጢአት ነውና ከራሳችን ብንነሳ ነው። የሰዎችን ኃጢአት ሳናይ ከራሴ ልምድ የሆነውን ለሌሎች ባካፍል ጥቅም ያመጣል የሚል ሐሳብ ነው ያለኝ። ስለዚህ እማማ እሱን ስትናገሪ ከራሴ መነሳት አልሽና ከዛ ደግሞ እግዚአብሔር አብራልኝ ብሎ መጠየቅ መንፈስ ቅዱስ ነው በመንገዳችን ሁሉ የሚመራን ስቲ እንግዲህ መንፈሳዊ ብልህነት ምንለው ነገር ለምን እንደተፈጠረን ማን እንደፈጠረን ለምን ዓላማ እንደተፈጠረና ካለሱ ደግሞ መኖር እንደማንችል ማወቅ። ስለዚህ ከሱ የሚያርቁንን መጀመሪያ እውነተኛ ማንነታችን እኛ ፍጡሮች ነን፣ ግን ደግሞ እግዚአብሔር ነን። ካለሱ ምንም ህይወት የለንም። ልክ እንደ ፊኛው ቀስ እያለ እንደሚተነፍሰው። ስለዚህ መንፈሳዊ ብልህነት ብዬ ማስበው አንቺ እንዳልሽው ለተፈጠርንለት ዓላማ ማወቅ፣ ከዛ በኋላ ከዛ ዓላማ ለሚያርቀን ነገር ደግሞ እንደገና በንስሐ ወደ እግዚአብሔር መቅረብ። አብራልኝ መጣበቅ ይመስለኛል ሳስበው ላይ ካላንተ የትም አልሄድም። ከዛ ተግባር ላይ ደግሞ እኛ የመጀመሪያ እንሁን። ማማ ስቲ ሰላም አንድ ሰው ካላለን ምን አድርጌ ነው? በጣም ከባድ እኮ ነው። ትንሽ በጣም ይሄ ከትዕቢታችን የምንወርድበት ነው። እኛ ሰላም መባል እንጂ ሰላም ማለት እኮ አንፈልግም። አንደበታችንን ከፍተን ሰዎችን እያየን ጸጥ ብለን እኮ እናልፋለን።
እና ይሄ ከትዕቢታችን የሚያወርደን ነውና በጣም እግዚአብሔር ይስጥልን። አባ ወደ እርሱ የመንፈሳዊ ብልህነት ነው ያልሽው። እኔ እንደሚመስለኝ የመንፈሳዊ ብልህነት የህይወታችንን ትርጉምና ዓላማ ለይተን የማወቅ ችሎታ ይመስለኛል። የህይወታችን ምንድነች? ለምን ዓላማ ነው የተፈጠር ነው? እዚህ ጋም ይታያል ህይወትን ጥሪ የሚል ህይወታችን ጥሪ ከሆነ ያንንን ጥሪ በምን መልኩ ማንከባከብ አለብን? ያንን ጥሪ ለማኖር ኃላፊነት ያለው ማን ነው? ከሚሉ ነገሮች ጋር የተያዙ ይመስለኛል። እና ህይወታችንና ህይወታችን ዓላማ ምንድን ነው ሲባል ደግሞ ምናልባት ህይወታችን ሙሉ ነች ወይ አይደለችም? ሙሉ ካልሆነች በምን መልኩ ነው ህይወታችን ሙሉ ማድረግ የምንችለው የሚላችሁ ጥያቄዎችን ለመመለስ የሚያስችሉን ችሎታዎችን ማዳበር ይመስለኛል መንፈሳዊ ብልህነት። በጣም እግዚአብሔር ይስጥልን። እንግዲህ ህይወታችን በእውነት ዓላማ አለው፣ ተልእኮ አለው። ስለዚህ ዘላለማዊ የሆኑ እሴቶችን ወደዛ የሚመሩንን መንገዶችን መከተል የሚለውን ነገር ነው እንደ ማጠቃለያ የወሰድኩት እኔ። ማማ እንግዲህ ፕሮግራማችንንም ከመዝጋታችን በፊት እንደው ይሄንን ብናገር ይሄንን ብል ብጨምር የምትይውን ነገር በዚህ ርዕስ ላይ ልጋብዝሽ። እሺ፣ እኔ አንድ ሀሳብ መጣልኝ አሁን ሳየው። ሰው በኤፌሶን 4 ላይ ምን ይላል? አሮጌውን ሰውነት አስወግድ ነው የሚለው። ይሄ አካሄዳችን ካልቀየርን በስተቀረ መንፈሳዊ መሆን አንችልም። ቆም ብለን አካሄዳችን መቀየር። እኔ አንድ ያነበብኩት መጽሐፍ ባጭሩ በገልጸው አንድ ያነበብኩት መጽሐፍ ነበረ። ምን ይላል መጽሐፉ? the 3 law of R ይላል። አር ፊደል በትልቁ ይጽፏል። እነሱ ምንድናቸው ቢባሉ ሪፔንት፣ ሪቮክ እና ሪፕሌስ። እነዚህ ሶስቱ በሰው ህይወት ላይ ትልቅ ኢምፕሊኬሽን ወይም የሚያመጡት አለ። ዌይ ኦፍ ላይፍ ሴቪንግ ነው። እኛን ሊያድነን የሚችለው እነዚህ ሶስቱ ናቸው። ምንድናቸው? ፍጹም ንስሐ ማድረግ፣ ሪፔንት ፍጹም ንስሐ፣ በንስሐ ራስን በየቀኑ በንስሐ ከንስሐ አለመራቅ እና ራስን ማወቅ። ሁለተኛ ደግሞ ሪቮክ ደግሞ ይሄ አካሄድን ካንስል አድርገው፣ ከዚህ በፊት የምትሄድበትን ካንስል አድርገህ ኒው ዳይሬክሽን ተከተል፣ አዲስ ህይወት ምረጥ፣ አዲስ አካሄድ ምረጥ። አዲስ በየቀኑ የሚሄድበትን ልክ አይደለም ብለን ካልመረመርን፣ አዲስ መሄድ ካልሞከርን ሌላ ነገር ይመጣል። ሪፕሌስ ደግሞ በሌላ ነገር በመንፈሳዊነት ሳብስቲቱት አድርገው፣ ከዚህ በፊት ያመጣው አልጠቀምህም፣ አካሄዱ አልጠቀምህም። ስለዚህ መንፈስ ቅዱስን እየጠየቅ ይሄ የምትኖረው ያለውን የውሸት ህይወት በመንፈስ ቅዱስ አማካኝነት እየቀየርክ ሳብስቲቱት እያደረግ እነዚህ 3 አሮች እየተጠቀም ብትሄድ። ለምሳሌ ኤፌሶን 4 ላይ ይገልጸዋል። የሚዋሽ የነበረውን ከዚህ በፊት ውሸቱን ያቁም፣ ከዛ በኋላስ ውሸት ያቁም፣ ከዛስ የእግዚአብሔር ቃል ይሙላው፣ ከዛስ ለሌሎች ለማነጽ ይውጣ። የሚሰርቅ ከዚህ በፊት የሚሰርቅ ሰው መስረቁን ያቁም፣ በሁለት እጆቹ ይስራ፣ ለሌላቸው ያካፍል። እንደዚህ ሂደት ከሄድን ህይወታችን እየታደሰ የሚመጣ ይመስለኛል። እግዚአብሔር ይስጥልኝ። በጣም ደስ የሚል ነገር ነው ማማ ያልሽው። ምናልባት አንድ ነገር እንድትጨምሪ የምፈልገው ምንድነው እንግዲህ መሞላት፣ በመንፈሳዊነት ራስ መሙላት፣ ሪፕሌስ መደረግ አለበት። ምክንያቱም ብዙ ጊዜ የምንሰማው ነገር አለ። እኔ ክፋትን አልሰራም፣ እንደውም ቤተክርስቲያን የሚሄዱ ሰዎች ናቸው ብዙ ክፋትን የሚሰሩት፣ እኔ ሰው አላማም ወይ እኔ እንደዚህ አላደርግም የሚል አነጋገሮች አሉ። ሁሉም ሰው አይደለም የሚለው ነገር። ግን ክፋትን አለመስራት ብቻ ጽድቅ ነው ወይ? በሆነ ሪፕሌስ መደረግ አለበት። እንዳልሽው መጽሐፍ ቅዱስ ላይም ይላል አይደል? ሰይጣን ከአንድ ሰው ይወጣና ከዛ በኋላ ይዞራል፣ ይፈልጋል
እና አይ በቃ ወደ ቀድሞ ቤቴ ልመለስ ይላል። እና የቀድሞ ቤቱ ጸድቶ አገኘው ነው የሚለው። ንጹህ ሆኖ ምንም ሪፕሌስ የተደረገ ጸድቷል፣ ግን የተጨመረ ነገር የለም። ስለዚህ ከሱ የከፉ 7 አጋንንትን ይዞ መጣ ይላል። እና እዚች ሪፕሌስ ወይም መጨመር በመሞላት የሚለው ነገር ላይ ትንሽ በይ። ታንክ ዩ። ይሄ በማቴዎስ 12 ላይ ያለውን የጠቀሽው በትክክል ደስ የሚል ነው። ሁልጊዜ የምጠቅሰው ነው። አንድ ሰው ያ ባዶ ካደረገ በኋላ አውቶማቲካሊ ወድቆ መንፈስ ቅዱስ ካልተሞላ በስተቀረ የመንፈስ ኃይል የእግዚአብሔር ለምሳሌ ቤተክርስቲያናችን ብዙ ታስተምረናለች። መንፈስ ቅዱስ ቤት ይገኛል። አንደኛ ትልቁ ነገር ቤቱን ዘግቶ መንበርከክ ነው። እግዚአብሔር ሆይ ና ስንለው የእግዚአብሔር መንፈስ ይመጣል። የእግዚአብሔር መንፈስ ከመጣ በኋላ እኛን ይጠቀልለናል። ና ጠቅልለን ና ኤፌሶን 1:10 ላይ ይላል የእግዚአብሔር ምኞት ሰው ሁሉ በክርስቶስ መንፈስ እንዲጠቀለል ነው ይላል። መጠቅለል፣ በክርስቶስ መንፈስ መጠቅለል፣ በመንፈስ ቅዱስ መጠቅለል የሚመስሉት ነገር የለም። ምን እየሆነ እንሄዳለን? ያንን ባዶ የሆነውን እየሞላ ከቀን በቀን በአንድ ጊዜ ሙላት የለም። በዚህ ላይ ውድቀት የለም አልልም። እዛ ስንደርስ ነው ሙላት ያለው። እዛ ስንደርስ ሙላት ግን እየቀነሰ መንፈሳዊነታችን እየበዛ መንበርከካችን እየበዛ ሲሄድ መጸለያችን እየበዛ ሲሄድ እኔ እንደውም 4 ስቴጆች አስቀምጬ ነበር። እንዴት አድርገን መጸለይ እንደሚገባን፣ መጽሐፍ ቅዱስ እንዴት ማንበብ እንደሚገባን፣ የእግዚአብሔር መንፈስ ያለበት መጽሐፍ ይላል 2 ጢሞቴዎስ ምዕራፍ 3 ላይ። ይሄንን ተግባራዊ ካደርግ ለአንድ ሰው መመሪያው ነው የሚለው ቁጥር 16 እና 17 መመሪያው ይሄ ነው። በዚህ ከተመራን ሌትና ቀን ያ ባዶ የሆነውን በእግዚአብሔር ቃል እየሞላ ነው ስንመጣ ያ የነበረንን የክፋት ኃይላት ወይም ደግሞ የኃጢአት ነገሮች ወይም ደግሞ አካሄድ ተለውጦ በእግዚአብሔር ቃል እየተሞላ ይመጣል የሚል ሀሳብ አለ። በጣም እግዚአብሔር ይስጥልን። ምናልባት እዛ ላይ ለመጨመር ከሮሜ ሰዎች ምዕራፍ 7 ላይ ቅድም እየተጠቀሰው አለ ነው ኃይሎቹ እየተጋጩ እና ጳውሎስ እዛ ላይ አልቆመም። ወደ ምዕራፍ 8 ስንሄድ የተስፋ ቃል ይሰጠናል። በመንፈስ የተመራ ህይወት ወደ ማኖር ሽግግር እና እግዚአብሔር ደግሞ ሲጠራን የእሱ ደቀ መዛሙርቶች ሆነን እንድንኖር የእሱን ፈለግ ተከትለን እንድንኖር የሚያደርገን በየቀኑ ነው የሚጠራን። አንድ ጊዜ ጠርቶን አንድ ጊዜ ሞልቶን የሚለቀን ሳይሆን በየቀኑ በጸጋው እየሞላን ይኖራል። በየቀኑ የተሻለ ሰዎች እያደረገን ይኖራል። በተለይ እኛ ደግሞ ውስጣችንን ከፍተን ያንን ጸጋ ለመቀበል ያንን ሙላት ለመቀበል ዝግጁ ስንሆን እግዚአብሔር ሁሉ ጊዜ በየቀኑ ይጠራናል፣ ከኛ ጋር ይሆናል የሚል ሀሳብ ለመጨመር ነው። ምናልባት ቅድም የአንድ ያልጠቀስነው ነገር አለ። ስለ መንፈሳዊ ብልህነት ጀምረን ነበር፣ ግን ስለ ስሜታዊ ብልህነት ደግሞ ብንጨምርበት ብዬ ነው። ምናልባት እነዚህ ሁለቱ ነገሮች የመንፈሳዊና ስሜታዊ ብልህነት አይ ቲንክ ሁለቱም የሚደጋገፉ ነገሮች ናቸው። ቅድም መንፈሳዊ ብልህነትን ለማጥቀስ ሞክሬ ነበር እና ምናልባት እንደኔ አረዳት ስሜታዊ ብልህነት ማለት የራሳችንንም የሌሎችንም ሰዎች ስሜት መረዳት መለየትና በጥበብ በተሞላበት ሁኔታ ማኖር የሚያስችለንን ችሎታ ዴቨሎፕ ማድረግ ነው፣ ማዳበርን የሚመለከት ይመስለኛል። እና ምናልባት አንዳንድ ነገሮችን ልበልና የዚህ የስሜታዊ ባህሪያት ምልክቶች የሚላቸው የኢሞሽናል ኢንቴሊጀንስ ያላቸው ሰዎች ስሜታቸውን በሚገባ ይረዳሉ። ለምሳሌ ቢናደዱ እንደተናደዱ ይረዳሉ። ደስተኛ ሲሆኑ ደስተኛ እንደሆኑ ይረዳሉ። ቢናደዱ ለምን እንደተናደዱ ለማየት ይሞክራሉ። ምንጩ ምንድን ነው የሚለው ነገር ለማየት ይሞክራሉ። የስሜታቸውን ምንጭና እንቅስቃሴ ለመረዳት ይሞክራሉ ማለት ነው። በስሜታቸው ውስጥ የትኛው እውነት እንዳለና የትኛው የተዛባ ኢንፎርሜሽን እንዳለም ለመረዳት የሚሞክሩ ሰዎች ናቸው። እና በፍጥነት ደግሞ መልስ ለመስጠትም ሪአክት ለማድረግም አይወስኑም። ጊዜ ወስዶ አስቦበት
አሰላስለውበት ጸልየውበት አንድን ድርጊት ያደርጋሉ። መልስም ከሆነ የሚሰጡ ሰዎች አይነት ነገር ናቸው እና ከሌሎች ሰዎች ጋርም በርህራሄ በአንድነት በትዕግስት በግልጽነት ለማኖር የሚሞክሩ አይነት ችሎታ ነው የሚያመጣው። እነዚህ ሁለቱም የስፒሪቹዋል ኢንቴሊጀንስ ኤንድ ኢሞሽናል ኢንቴሊጀንስ የምንላቸው መንፈሳዊ ብልህነትና ስሜታዊ ብልህነት የምንላቸው ሁለቱም ይደጋገፋሉ ያልኩት ቅድም ስናወራ የነበረው ነገር በውስጣችን ያሉትን ትግሎች በግልጽ ለመረዳት ሁለቱም ይጠቅሙናል። ምክንያቱም ውስጣችን ያለው ትግል የሞራል ጉዳይ ብቻ አይደለም፣ መንፈሳዊ ጉዳይ ነው እና የስሜታችንም የህይወታችንም ጉዳይ ስለሆኑ ሁለቱን አንድ ላይ አገናኝተን ሁለቱንም መጠቀም ካልቻልን የእውነትም ውስጣችን ያሉ ግጭቶችን ለማፍታት ለመረዳትም እንቸገራለን ብዬ አስባለሁ። በጣም ጥሩ ማጠቃለያ ነው አባይ ሰጡን። በጣም እግዚአብሔር ይስጥልን። እውነት ነው። ስሜቶቻችንን ማወቅ ስንችል፣ መቆጣጠር ስንችል፣ ቀስ ማለት ስንችል ከመወሰናችን በፊት ብዙ ጊዜ ከመንፈሳዊ ነገር ጋር የሚያገናኘውም ይህ ተግባሪ፣ ምክንያቱም ስሜት ወደ ተግባር ይገፋፋል። ስለዚህ ስሜቱን መቆጣጠር የማይችል ሰው ወደ ተግባር ይሄዳል። እንዳሉት የተናደደ ሊጮህ ይችላል። ሌላውም ነገሮች ከስሜቱ ጋር የተያያዘ ነገር ግን አስተውሎት ሲመጣ እንደ ክርስቲያን ምን ማድረግ አለብኝ? ክፉ የበደለኝ ሰው ሊያስቀይመኝ ይችላል፣ ሊያናድደኝ ይችላል። ግን ከክርስቲያናዊ ሕይወቴ ጋር ወይም ኢየሱስ ምን ይጠይቀኛል? እንድጮህ፣ ክፉን በክፉ እንድመልስ ወይንስ ይቅር እንድል ነው የሚጠይቀኝ? ይሄ ስፔስ ይሰጣል፣ ቦታ ይሰጣል ለመንፈሳዊነት። ከዛ በኋላ እኔ ማን ነኝ? በስሜቴ የምገፋ ሰው ነኝ ወይስ መንፈስ ቅዱስ ነው እኔን የሚመራኝ? ቅድም የቅዱስ ኢግናጢዮስን የዲሰርንመንት ሲነግሩን ነበር አይደል? ማንኛውም ስሜት ደስታም ይሁን ሐዘንም ይሁን መጨረሻው ምንድነው? ወዴት ነው የሚወስደኝ? መጽናናት ነው ወይስ ደግሞ ዲዞሌሽን? በእናንተ ቋንቋ ኮንሶሌሽን ዲዞሌሽን ትሉታላችሁና ወዴት ነው የሚመራኝ? ስለዚህ ራስን ማወቅ ቅድም እማማን ብላለች፣ ከኛን ጀምር ከራሳችን ራስን ማወቅ ወደ መንፈሳዊ እድገትም የሚያግዘን ነገር ነው። የተነጣጠሉ ነገሮች አይደሉም የሚል ነው። በጣም እግዚአብሔር ይስጥልን። እውነት ከጊዜያችሁ፣ ከእውቀታችሁ፣ ከመንፈሳዊ ህይወታችሁ ለአድማጭ ተመልካቾቻችን ይህንን ውድ የሆነ የእግዚአብሔር ስጦታ ስላቀረባችሁልን ከልብ አመሰግናለሁ። ይሄ መጨረሻ አይሆንም። ወደፊትም በተለያዩ ፕሮግራሞች የምንገናኝ ይሆናል። እግዚአብሔር ያክብራችሁ፣ እግዚአብሔር ይስጥልን ማለት እወዳለሁ። እግዚአብሔር ይስጥልን። ውድ የሰላም ካቶሊክ ቴሌቪዥን አድማጭ ተመልካቾቻችን እንግዲህ ከአባ ቡርቃና ከማማ መዓዛ ጋር የሰው ልጅ ውስጣዊ ውጥረት የሚል ሀሳብ ይዘን ተወያይተናል። ጳውሎስ እንደሚለው በሮሜ 7:17 ላይ እንግዲህ በውስጤ ውጊያ አለ፣ የምፈልገውን ሳይሆን የማልፈልገውን ነገር ነው ማደርገው ባለው ላይ የሁላችንም የክርስቲያኖች ትግል እንደመሆኑ መጠን እኛም ይህንን አቅርበን ከአባ ቡርቃና ከማማ መዓዛ ጋር ውይይት አድርገንበታል። እያንዳንዳችሁ በቤታችሁ ሆናችሁ የምታዩን እንደ ክርስቲያናዊ ውጊያን የምትኖሩ ናችሁና ከዚህ ፕሮግራም ትልቅ ነገር እንዳገኛችሁ እንገምታለን። እንግዲህ መንፈሳዊ ህይወታችንን ለማሳደግ ሁል ጊዜ ውጥረት አለ፣ የስጋና የመንፈስ ውጊያ በውስጣችን አለ። ነገር ግን የእግዚአብሔር መንፈስ ከምንም በላይ ይበልጣልና እሱ ያግዘናል። እንደ ጳውሎስ እኛም በትህትና ወደሱ መቅረብና ማንነታችንን ለእግዚአብሔር ማሳየት ከእግዚአብሔር ጋር መጣበቅ እንዳለብን ተገንዝበናል። በሌላ ፕሮግራም እስከምንገናኝ ድረስ ሰላም።